ሰላም ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን እያለን እንግዲህ በዓልን ምክንያት በማድረግ ጥያቄዎችን ይዘን አንዳንድ ሰዎችን እንጠይቃለን፣ ስጦታም እንሰጣለን። ሁላችሁም በያላችሁበት መልካም ቆይታ፣ መልካም በዓል። ፍቅር ተሽዋፈራ ስጦታው ይባላል። ሜላት ሀረግ ብዙነህ ደራጅ ይባላል። ስንታየው ዴኒስ ይባላል። እኔ ፍራውል እባላለሁ። ትንሣኤ ምንድነው ትርጉሙ? ምንድነው? ኢየሱስ ክርስቶስ ለኛ ብሎ የተሰቀለበት ከሞት የዳነበት ከሞት በሶስተኛው ቀን ድል አርግቶ የተነሳበት። እሺ መድኃኒታችን ክርስቶስ ኢየሱስ በመስቀል የዛሬ 2000 ዓመት ለሰራልን ስራ የምናከብርበት የምናስታውስበት በዓል ነው። በዓላችን ነው። በጣም ትልቅ በዓል ነው። የጌታችን የኢየሱስ ክርስቶስ ላይክ የሞተበት ደግሞ ለኛ ብሎ ራሱን መስዋዕት ያደረገበት ደግሞም የመጣበት ለኛ ብሎ ከዛ ደግሞ ከሞት ዳግመ ትንሣኤ የተነሳበት ኃጢአታችንን ይቅር ያለበት ለኛ ላይክ እኛ ከፈጣሪ ጋር ተጣልተን በነበርንበት ሰዓት ግን ያስታረቀበት መንገድ ነው ማለት ነው። ስለዚህ ትልቅ በዓል ነው። በጣም ሰለብሬት እናደርገዋለን ሁላችንም በሚለው መልኩ ማለት ነው። የፋሲካ በዓል ነው፣ ትንሣኤ ነው እና ለኛ ትልቅ በዓል ነው ለኦርቶዶክስ። እሺ ምንድነው ትርጉሙ? ማለት ላንቺ ምን ትርጉም አለው የፋሲካ በዓል ሲባል ምንድነው? ያው ጾመሻል ላይ እና ምንድነው ያለው? ለኛ ሲል በመስቀል ላይ ተሰቅሏል። ብዙ ነገሮችን አሳልፏል። ብዙ ከባድ ነገሮችን አሳልፏል ለሰው ልጅ ሲል። ስለዚህ የእሱ መታሰቢያ በዓል ስለሆነ እኔም ደስተኛ ነኝ። የትንሣኤ በዓል ይባላል። ትርጉሙ ኢየሱስ ክርስቶስ ከሙታን ተነስቶ የተነሳበት ነው። ኢየሱስ ክርስቶስ ፋሲካ ወይም ትንሣኤ ነው። ትንሣኤ ማለት ጀስት መነሳት ማለት ነው። የክርስቶስ መነሳት ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለተ በዓል ይባላል። ኢየሱስ ክርስቶስ ለኔ ትልቅ ታምር እንደሰራ ለኔ ብሎ እንደሞተልኝ በእሱን ምክንያት አርግቼ ነው የማከብረው በዓሉን። ይህ በዓል እንግዲህ እንደ ክርስቲያን ምንድነው ህይወት ያገኘንበት ሁለተኛ እድል የተሰጠንበት ስለሆነ ትልቅ ትርጉም አለው ብዬ አስባለሁ። በጣም ትልቅ ትርጉም አለው። በቃ እኔ ከፈጣሪ ተታረቅኩበት በዓሌ ነው፣ ከሞት ወደ ህይወት የተሸጋገርኩበት በዓሌ ነው ብዬ ነው የማስበው እና በጣም የምወደው በዓል ነው። አዎ በጣም ትልቅ ትርጉም አለው። አንደኛ ኢየሱስ ክርስቶስ የተነሳበት ሙታን እሱን ታሳቢ አድርገን በዓሉን የምናከብርበት እንትምንበት እሱን ታሳቢ አድርገን በዓሉን መከብርበት። ከዚህ ጋር ያይዘ ለአንተ ምን ትርጉም አለው? ፐርሰናል ለግል ይሄ በዓል ስታከብረው ምንድነው የምታስበው? አንደኛ እኔም በዓሉን ሳከብረው ከቤተሰቦች ጋር ከአጠቃላይ ከእንትኖች ጋር በጣም ደስተኛ ሆኜ ከዚህ ቀደም ተለያይተን የነበሮች በጋራ በግሩፕ ሆነን እናከብረው በዓል ስለሆነ በጣም ደስ የሚል ነው እና ደስተኛ ነኝ ከሁሉ ጋር ስለምናከብረው ማለት ነው። ኢየሱስ ክርስቶስ በስጋ ያረፈበት ከዛ በኋላ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ቀን ማለት ነው ትንሣኤ ማለት። እሺ በአንተ ህይወት ምን ትርጉም አለ? አሁን ይሄን በዓል ስታስብ ምን ትርጉም አለ? አይ ቲንክ እየጾምክም ይመስለኛል እና እሺ ምን ትርጉም አለው ለአንተ ፋሲካ በዓል? ለኔ ፋሲካ ማለት በዓል ትልቅ በዓል ነው። ኦልሬዲ እኔ ሙቼ በስብሼ እንደማልቀር ኋላ ላይ ደግሞ እንደምነሳ የሚያስረዳ የሚነግረኝ እንትን ነው። የሰው ልጅ ከእንስሳት ከአራዊት ከሌሎች አዋፋቶች በጠቅላላ የሚለየው በዚህ ነው። እነዚህ በጠቅላላ ሙቶ በስብሰው ይቀራሉ። እነዚህ ለአንክሮ ለተዘክሮ ነው የተፈጠሩት። የሰው ልጅ ግን እንደዚህ አይነት ነገር አይደለም የተፈጠረው። ኋላም የተሻለ ስፍራ ገነት፣ ኋላም ደግሞ መንግስተ ሰማያት አለው የሰው ልጅ። ለዚህ ነው የሰው ልጅ ቀና ብሎ ርስቱን እያየ የሚሄደው። ለዚህ ነው ይሄኛው በዓል ብዙ ነገር ነው ለኛ ለክርስቲያኖች አብሶ ብዙ ነገር ነው የሚያስተላልፈው መልእክት። ክርስቲያን እምነት ተከታይነት ከምወዳቸው በዓላት የፋሲካ በዓል በጣም ለኔ አሪፉ በዓል ነው። ምክንያት የለኝም ግን ደስ የሚለኝ በዓል ነው። እግዚአብሔርን በማመስገን ለተቸገሩ ሰዎች በመርዳት ነው የምናሳልፈው። ሌላ በምን ማለት ነው? በቃ
ለተቸገሩ ሰዎችን በማሰብ ኢየሱስ ክርስቶስን በማሰብ ለኛ ብሎ እንደሞተልን በማሰብ ነው ልናከብር የምንችለው። ያው ሁል ጊዜ እንግዲህ በቤተ ክርስቲያንም እንደምንማረው በህይወታችንም በእለት ተዕለት ተግባራችን እንደምናደርገው ከምግቡም ከምኑም ባለፈ በዋናነት ምንድነው በእለት ተዕለት ህይወታችን ክርስቶስን ማሰብ መቻል አለብን። ክርስቶስ የክርስትናን ህይወት ተግብረን ማለፍ ስላለብን ይሄንን ማድረግ አለብን። እለት ተዕለት ከምግቡ ከመጠጡ ስጋ ከማስደሰት ባሻገር በእያንዳንዱ እለት ህይወታችን ተግባራችን ክርስቶስን ማሰብ የዛሬ 2000 ዓመት በህይወታችን ለተፈጠረው ነገር ለኛ ለህይወታችን ለተፈጠረው ነገር ማሰብ መቻል አለብን። እኔ ማስበው ምንድነው በመስጠት ራሱን ቆርሶ ራሱን ሰው አድርጎ እስከመጣ ድረስ ለሌሎች ራሳችንን ሼር በማድረግ መብላት መጠጣት ብቻ ሳይሆን እሱን እያሰብን እሱ እንዴት ሰው ሆኖ እንደመጣ እያየን ያንን ደግሞ እኛም ደግሞ ለሌሎች መኖር እንዳለብን የኛ መኖር ትርጉም እንዳለው ያሳየን መኖር አለብን ብዬ ማሳለፍ አለብን ብዬ ነው ማስበው። አንድ ላይ በመተሳሰብ ያለው ሰው የሌለውን በማገዝ ብናሳልፍ ጥሩ ነው ብዬ አስባለሁ። እግዚአብሔርን ከማመስገን ስለሆነልን ነገር ከማመስገን አንጻርስ ምን ታያለሽ? በጣም ደስተኛ ነኝ ስለሆነልን ነገር። ምክንያቱም እሱ ባይሞትልን ኖሮ እኛ እዚህ ጋር ቆመን ላናወራ እንችላለን፣ ወይም ላንሰራ እንችላለን፣ ላንኖር እንችላለን። ስለዚህ እሱ የሆነልን ነገር በጣም ትልቅ ነገር ነው ማለት ነው። በህይወታችን ሰው ለመባል ራሱ የበቃ ነው። ለዚህም ይመስለኛል አንደኛ ይህን በዓል ስናከብር ደዎችን ታሳቢ አድርገን ማክበር እንዳለብንና በማገዝ እነሱን በማገዝ እነሱን ባለን ገንዘብ ያለን ነገር እሱን ታሳቢ አድርገን ብናከብረው በጣም ደስ ይላል። መሞቱና መነሳቱ ለአንተ ምን ትርጉም አለው? ኢየሱስ ክርስቶስና መሞቱና መነሳቱ ኢየሱስ ክርስቶስማ ባይሞትና ባይነሳ እኛ ህይወት አይኖረንም። ኢየሱስ ክርስቶስ ወደዚህ ምድር ለብዙ ዓላማ መጥቷል። አንድ እኛን ለማስተማር ከኔ ተማሩ ስላለ ማለት ነው። አንድ ከምንም በላይ ደግሞ የመጣበት ዓላማው ለኛ ለአርያ ለምሳሌ ነው። ሁለት ሶስተኛው ግን ዋናው ኢየሱስ ክርስቶስ የመጣበት ዓላማው እኛን ለማዳን ነው። እኛ ኃጢአት ሰርተን ነበረ። የአዳም የውርስ ኃጢአት ነበረ። ሰው ሁሉ ኃጢአት ሰርቷል። ሰው ሁሉ በድሏል። ከዛ በደለ ግን የእንስሳት መስዋዕት የአራዊት መስዋዕት ሊያድነን አልቻለም። ያዳነን የኢየሱስ ክርስቶስ መስዋዕት መሆን ነው። ለዚህ ነው ማንም እንዳይመካ ይህ በሕግ አይደለም ጸጋው በእምነት አድኗችኋል። ቅዱስ ዳዊትም ስለዚህ ነገር ሲናገር ወዶኛልና አዳነኝ። እንደዚሁ ስለወደደን ከአዳምና ከሔዋን ኃጢአት ከፍዳ ከኩነኔ እንደዚሁ አድኖናል። ይሄኛው ለኛ ትልቅ በዓል ነው ለክርስቲያን። ይሄኛውን በዓል ሰው ሲያከብር እንደ ክርስትና ማለት ነው ቢቻለው እኔ አሁን የኦርቶዶክስ እምነት ተከታይ ነኝ። ሰው ክቡር ስጋውና ክቡር ደሙን እየተቀበለ ቢያከብር መልካም ነው። ምክንያቱም ክርስቶስ በሱ ውስጥ ይኖራል፣ እሱም በክርስቶስ ይኖራል። የወልደ ገለማ የክርስቶስን ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ደሙን የጠጣ ስጋውንም የበላ ክርስቶስ በሱ ውስጥ ይኖራል፣ እሱም በክርስቶስ ውስጥ ይኖራል ተብሎ ተጽፏል። እና ይሄኛውን በዓል ስናከብር ትንሣኤን ስናከብር የኛ ደግሞ የትንሣኤ ማረጋገጫችን ደግሞ ክቡር ስጋውና ክቡር ደሙ ማዕተቡን መያዝ ነው። ያኛውን ካለች ድካም ነው። አየሽ በስጋ ደከምን ማለት ነው። ይሄ ክቡር ስጋውን ክቡር ደሙን እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ግን ከኖርን ትልቅ ነገር ያ ነው። ምክንያቱም ትንሣኤያችንን እናረጋግጣለን ማለት ነው። ከክርስቶስ ጋር የሞተ ከክርስቶስ ጋር ስለሚነሳ ማለት ነው። ለዛ ግን እንደ ክርስቶስ ቃል መኖር መቻል አለበት። ሳንኖር ጸጥ ብለን እንደ ስጋ ፍቃድ እንደ ዘልማድ ብንመላለስ ምንም ትርጉም የለውም። እውነት ለመናገር አሁን ላይ ካለው ይሄ አስጨናቂ ጊዜ አንጻር የተቸገሩትን በማሰብ ብናከብር ሞር ለኔ ጥሩ ነው ብዬ አስባለሁ። ለሁሉም የኢትዮጵያ ሕዝብ እንኳን አደረሳችሁ። በተለይ ለአባቴ እንኳን አደረሰክ። ፋሚሊዎቼን፣ ውዷ ባለቤቴን፣ መላው የኢትዮጵያን ሕዝብ እንኳን አደረሳችሁ ማለት እፈልጋለሁ። በዚህ አጋጣሚ እንኳን አደረሳችሁ። ቴንክ ዩ ቤተሰቦቼ፣ ሁላችሁ የኢትዮጵያ ሕዝብ ለመላው ክርስትና በዓል ይህንን ለምታዩ ለእናንተም ላንቺም እንኳን አደረሳችሁ ማለት እፈልጋለሁ። ሁላው የኢትዮጵያ ሕዝብ የኦርቶዶክስ እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ። እሺ፣ የማስተላልፈው መልእክት
ለ2018 ለትንሳኤ በዓል ለኢትዮጵያ ሕዝብ እንኳን አደረሳችሁ በማለት መልእክቴን አስተላልፋለሁ። እኔ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል አደረሳችሁ፣ ለዚህ ቀን አደረሳችሁ እላለሁ እና ለጓደኞቼ ለቤተሰቦቼ እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ውድ የጄኤምኤም የሰዎች ምን ይላሉ ተከታታዮች እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ባታውቀውም ያውቀሃል። በአበቃቀሉ የተፈጥሮን ሕግ ያልተከተለ ትውልዱ ከታወቀ ወገን ያልሆነ አንተ እንድትከበር ራሱን ያዋረደ አንተን ለማበልጸግ ራሱን ያደኸየ በጤንነት መኖር ሲችል ስለ አንተ የታመመ ያ ሰው ማን ነው? የዘመኑን ትምህርት ባይቀስምም በእውቀቱ የዓለምን ጠቢባን ያስደነቀ ገና በእቅፍ እያለ ንጉሥ እንኳን ሳይቀር የደነገጠለት ያ ሰው ማን ነው? በሕይወት ዘመኑ አንድም መጽሐፍ አልጻፈም። ሆኖም የዚህን ሰው ታሪክ ለመጻፍ የዓለም ደራሲያን ከዓለም ዙሪያ ቢሰበሰቡም ጽፎ አይጨርሱትም። ዩኒቨርሲቲ አልከፈተም። ሆኖም በዓለም ላይ ካሉ ኮሌጆችና ዩኒቨርሲቲዎች ካሏቸው ተማሪዎች እርሱ የበለጠ ተማሪዎች አሉት። የሕክምና ትምህርት አልተማረም። ሆኖም ያለ መድኃኒት ብዙዎችን ምንም ገንዘብ ሳያስከፍል ከበሽታቸው ፈውሷቸዋል። የጦር መሪ ሆኖ ወታደር አልመለመለም። ሌላው ቀርቶ በሕይወት ዘመኑ አንዲት ጥይት አልተኮሰም። ቢሆንም ወዶ ዘማች ወታደር በማፍራት ተወዳዳሪ የለውም። ለመሆኑ ይህንን ሰው ታውቀዋል? ልቡ በርህራሄ የተሞላ ስለ ፍቅር ሲል ራሱን የሰዋ የተናቁትን የጠራ አስታዋሽ ያጡትን ያስታወሰ በጨነቃቸው ቀን ፈጥኖ የደረሰና በሌሊት ዝማሬን የሰጠ ነው። ሲስቅ ያየው ሰው የለም፣ ሲያለቅስ ግን ብዙዎች አይተውታል። እንባውን ያዩ ሁሉ ከእርሱ ሸሽተው መሄድ እስከማይችሉ ድረስ ወደ ራሱ የመሳብ ኃይል አለው። በጠባዩ የረጋ የዋህና አስተዋይ ነው። በአጠቃላይ ድንቅ ስብዕና ይታይበታል። አረ ለመሆኑ ይህንን ሰው ታውቀዋለህ? 5000 ሰው መመገብ የቻለ ራሱ ግን የተራበ የህይወት ምንጭ ሆኖ ተጠማሁኝ ያለ ለብዙዎች ረፍትን ለመስጠት ራሱ ግን የደከመ በኤልዜቤል አለበት ሲሉት ብዙዎችን ከአጋንንት ስራት ነፃ ያወጣ በተውሶ ጀልባ የተመላለሰ በውርንጭላይቱ የተቀመጠ በሰው መቃብር የተቀበረ ያ ሰው ማን ነው? ያ ሰው ዓለምን በደሙ ሊገዛ በ30 ብር የተሸጠ ለብዙዎች መልካም እረኛ ሆኖ እንደሚታረድ በግ የተነዳ ብዙዎችን ከሐዘን ወደ ደስታ፣ ከበሽታ ወደ ጤንነት፣ ከዘላለም ስቃይ ወደ ዘላለም ረፍት ለማሻገር በእንጨት መስቀል ላይ የተሰቀለ ከዚያም የሞተ በሦስተኛውም ቀን የተነሳ ያ ሰው ኢየሱስ ክርስቶስ ነው። ወገኔ ታውቀዋለህ? ባታውቀውም ያውቀሃል። የእውነት ይወድሃል። እንግዲህ ተመልካቾቻችን ሰዎች ምን ይላሉ በተሰኘው ፕሮግራማችን በዓልን በተመለከተ ይህንን ይመስል ነበረ። ብዙ እንደተማራችሁ ተስፋ እናደርጋለን። ከፕሮግራሙ ጋር እኔ ኢየሩሳሌም አካሉ አብሬያችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። ሁላችሁም በያላችሁበት መልካም በዓል፣ መልካም ቆይታ